ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኔታንያሁ በሐማስ የታገቱት እስራኤላውያን በሚመጡት ቀናት ይለቀቃሉ ብለው ተስፋ እንደሚያደርጉ ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ የታገቱ ዜጎች መለቀቃቸውን በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በቴሌቪዥን በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነፃ ትሆናለች፣ ይሳካል ብለዋል። ሐማስ ባለፈው ዓርብ በአሜሪካ የሰላም ዕቅድ መሠረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ነው። ነገር ግን ቡድኑ ትጥቅ መፍታት በሚመለከት የተናገረው ነገር የለም ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግ አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት መፈጸሟን እንደቀጠለች መሆኗን ገልጾ ዓለም አቀፍ ጫና እንዲደረግባትም አሳስቧል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር የፊታችን ሰኞ በግብጽ ሊጀመር ቀጠሮ ተይዟል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠር መዘግየት አልታገስም ብለዋል። ትራምፕ በትሩዝ ማህበራዊ ድረ-ገጻቸው ላይ ባሰፈሩት ልጥፍ ሐማስ በፍጥነት መወሰን አለበት፣ አለበለዚያ ሁሉም ስምምነት ይቋረጣል፣ ይህንን በፍጥነት እናከናውን ብለዋል። በኋላ ላይ እስራኤል የመጀመሪያው ጦሯን የማስወጣት እርምጃ ላይ ተስማምታለች ሲሉ የጻፉ ሲሆን ይህም በአሜሪካ ዕቅድ ውስጥ የተቀመጡትን በተለያዩ ዙር የእስራኤል ወታደሮችን ከአካባቢው የማስወጣት እርምጃ የሚያመለክት ይመስላል። የአሜሪካ ባለ 20 ነጥብ የሰላም ዕቅድ ጦርነት በአስቸኳይ እንዲቆምና በሐማስ ስር ያሉ 20 ታጋቾች እንዲሁም ሞተዋል የተባሉትን ጨምሮ እንዲለቀቁ ሀሳብ አቅርቧል። በምትኩ በእስራኤል እስር ቤቶች ያሉ ፍልስጤማውያን እንደሚለቀቁም ተቀምጧል። የእስራኤል መከላከያ በኤክስ ገጹ ላይ ባወጣው መግለጫ ታጋቾችን ለማስለቀቅ የትራምፕ ዕቅድ የመጀመሪያው ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆን ትዕዛዝ መተላለፉን ተናግሯል። የወታደራዊ ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም አክሏል። ሐማስ የትራምፕን ዕቅድ ቢያንስ አንዳንድ ነጥቦችን እንዲቀበል ግፊት እየተደረገበት ነው። በዚህም የተነሳ እሺ ግን የሚል ምላሽ በመስጠት ድርድሩን እንደሚፈልግ ጠይቋል። ቡድኑ በሕይወት ያሉ እንዲሁም የሞቱትን ታጋቾች በሙሉ ለመልቀቅና ጋዛ በተማሩ መሪዎች ቴክኖክራት እንድትመራ ተስማምቷል። ነገር ግን የእስራኤል ቁልፍ ፍላጎት የሆነውን ትጥቅ መፍታት መቀበል አለመቀበሉን አልጠቀሰም። በጋዛ እና በእስራኤል መካከል አሁን ያለው የሰላም እጥረት በመጨረሻ ወደ ስምምነት ሊመራ ይችላል የሚል በጥንቃቄ የሚታይ ተስፋ አለ። ትራምፕ ይህንን ጦርነት ሲያቆሙ ሰው ሆነው መታወስ ስለሚፈልጉ ከፍተኛ ግፊት እያደረጉ ነው። የበለጠ ወታደራዊ ኃይልም ለመጠቀም በማስፈራራት ሐማስ ስምምነቱን እንዲቀበል በይፋ አሳስበዋል። እንዲሁም ከቅርብ ጊዜ ወዲህ በእስራኤል አመራር ላይ ያላቸውን ብስጭት እየጨመረ መምጣቱን የሚጠቁሙ ምልክቶችም አሉ። ነገር ግን የትራምፕ ተጽዕኖ በቂ መሆኑ አለመሆኑ ግልጽ አይደለም። ምክንያቱ ደግሞ ቀደም ሲል የተደረጉ ስምምነቶች ያፈረሱ መሰናክሎች አሁንም ተመሳሳይ ናቸው። ሐማስ የእስራኤል ጦር ጋዛን ሙሉ በሙሉ ለቆ እንዲወጣ የሚጠይቅ ሲሆን እስራኤል ታጋቾች ከተፈቱ በኋላ ጦርነቱን እንደማትቀጥል ዋስትና ማግኘት ይፈልጋል። ሌላው ጥርጣሬ ደግሞ በእስራኤል ውስጥና ከእስራኤል ውጭ ያሉ ብዙዎችን የታየው ጦርነቱን ለማራዘም ከዚህ ቀደም የተደረጉ ጥረቶችን ለፖለቲካ ፍጆታ ሲሉ አጨናግፈዋል ሲሉም በተደጋጋሚ መክሰሳቸው ነው። ኔታንያሁ የሚደግፉት ጽንፈኛ ሚኒስትሮቻቸው በዚህ ጦርነት ሐማስ ሙሉ በሙሉ ሽንፈት ሳይደርስበት ካበቃ ጥምረቱ ለቀን እንወጣለን ሲሉም አስጠንቅቀዋል። ይህ ደግሞ መንግስታቸው እንዲፈርስ ሊያደርግ ይችላል። በእስራኤል ውስጥ እየተካሄደ የህዝብ አስተያየት መስጫ ብዙም እስራኤላውያን ታጋቾች ለማስለቀቅ እና ጦርነቱን ለማቆም ከሐማስ ጋር ስምምነት እንዲደረግ እንደሚደግፉ ይጠቁማሉ። የታጋቾች ቤተሰቦች በቅርቡ ዘመዶቻቸው ተለቀው እንደሚለቀቁላቸውና ተስፋ እንደሚያደርጉ ለቢቢሲ ተናግረዋል። ቪኪ ኮሆን ልጇና ናምሮድ በጋዛ ውስጥ እስካሁን በሕይወት አሉ ተብለው ከሚታመኑ 20 ታጋቾች መካከል አንዱ ነው። ቪኪ ኮሆን ቅዳሜ ዕለት ከእንቅልፏ ስትነቃ አንድ ነገር ይሆናል በሚል ጉጉት መሆኑን ተናግራ፣ በሌላ ጎን ደግሞ ችግር እንዳይፈጠር ስጋት ውስጥ መሆኗን ትናገራለች።
ይህ በጣም አስቸጋሪ ሁኔታ ነው። እንደገና ማዘን አንፈልግም፣ ነገር ግን በቅርቡ ናምሩድን እንደማየውና እንደገና ማቀፍ እንደምችል ተስፋ አለኝ ብላለች። ይህ በእንዲህ እንዳለ ትራምፕ ዓርብ ዕለት በማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት እስራኤል የቦምብ ጥቃቱን በአስቸኳይ እንድታቆም ቢናገሩም ጦሩ በጋዛ ላይ የሚፈጽመውን ድብደባ ግን ቀጥሏል። በአልሻፋ ሆስፒታል የሕክምና ምንጮች ቅዳሜ ዕለት በጋዛ ከተማ በተፈጸመ 3 የአየር ድብደባዎች የአንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸውን ገልጸዋል። በጋዛ የሚገኘው በሐማስ የሚመራው የጤና ሚኒስቴር ባለፉት 24 ሰዓት ውስጥ በእስራኤል ወታደራዊ ዘመቻ 66 ሰዎች መሞታቸውን አስታውቆ ይህም ጦርነቱ ከጀመረበት ጊዜ አንስቶ የሟቾች ቁጥር 67,074 አድርሶታል ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።